እኛ ጌታችን መድኃኒታችን ኢየሱስ ክርስቶስን ለኛ ለእናንተ ደግሞ ኢየሱስ ወይ ክርስቶስን አልሰቀልነውም ብላችሁ ነው የምታስቡት? ምክንያቱም ማንም ልጅ በአባቱ ኃጢአት ተጠያቂ አይደለም ማለት አባት ካጠፋ አባት ነው እንትን የሚለው። ከዛን ግን እንግዲህ ያለው ታሪክ ይሄን ይመስላል። ያው እኛ የምናውቀው ወይ ደግሞ እኛ እንትን የምንለው እንደከሰስ ነውና ለነሱ እንዳቀረብ ነው። አንድ ሰው አይሁዳዊ ለመሆን ወደ የይሁዲን እምነት ለመከተል ቢመጣ ምን ምንድን ነገሮች ነው ማድረግ ያለበት እናንተ ጋር? አዲስ ኪዳን ላይ እንደምታውቀው ከተከሶ እዛ ከሄደ በኋላ ጲላጦስ የሚባለው እንትን ጥፋት አላገኘበትም ብለው ማን ነው ንጉሱ አላጠፋም ምናምን አይነት ነገር ብሏል። ከዛ በኋላ ግን ጀስት በእኛ ህግ አጥፍቷል፣ በእሱ አንደርስታንድ ግን አላጠፋም ነው ማለት ይችላል። አሁን ለምሳሌ 10 ትእዛዛት የምንላቸው አሉ። እናንተ አሁን እሱን ትቀበላላችሁ፣ ታከብራላችሁ። ከዛ በኋላ ሌላ የምትቀበሏቸው ህጎች አሉ ከ10 ትእዛዛት ውጪ። ግን መሲህ ተጠብቃላችሁ እናንተ። ምን አይነት መሲህ ነው የምትጠብቁት? እኛ ወደምንጠብቀው መሲህ ስመጣለህ እንግዲህ እኛ የምንጠብቀው መሲህ ሊተራሪ እንደማንኛችንም ሰው እናትና አባት ያለው ከእናትና ከአባት የሚወለድ ነው። እንደገና ደግሞ አንድ ጥያቄ ልጠይቅህ። አይሁዳውያን ከቃል ኪዳን ጋር የተመረጠን ህዝብ ነን ብለው ያስባሉ ይባላል እና የተመረጠ ህዝብ ነን ሲባል ከሰው ልጅ የተለየነን እንበልጣለን ማለት ነው? ዘመን አቆጣጠሩን በተመለከተ እንግዲህ ሶራልም ኑራልም ወይ ደግሞ በፀሐይም በጨረቃም ነው የምንቆጥረው ማለት ነው እና አሁን ላይ ወደ 5786 ዓመት ዓለም ላይ ነው የምንገኘው ማለት። እሱም እንግዲህ የሚጀምረው ከአዳም ወደ ምድር ከመጣበት ጀምሮ እስካሁን ድረስ 5786 ላይ ነው ያለው ማለት እና በአመት ውስጥ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊው መርሃ ግብራችን ነው። በዛሬው መርሃ ግብራችን ለየት ያለ ነገር ይዤላችሁ ቀርብ ያለሁኝ በመጽሐፍ ቅዱስ የምናውቃቸው በተለይም በብሉይ ኪዳን ስለ ይሁዲ እምነት አስፍተን የምንናገርላቸው ቤተ እስራኤሎች በኢትዮጵያ እንዳሉ ሁላችንም እናውቃለን። በመጽሐፍ ቅዱስ በንባብ ማቃቸውን ዛሬ ደግሞ በአካል ተገናኝቼ ስለ እነርሱ ጠይቃቸዋለሁ፣ እነርሱም ይመልሱልኛል። እንግዲህ አድርጌ ያጋበዝኩት ጌዲዮን ይባላል። ጌዲዮን ራሱን ያስተዋውቀንና ስለ እነርሱ ማብራሪያ ይሰጠናል። አብራችሁ እንድትቆዩ ግብዣዬ ነው የሚሆነው። ወደ ጌዲዮን ልውሰዳችሁ። እንኳን ደህና መጣ ጌዲዮን። እንኳን ደህና ቆያችሁኝ። እንግዲህ አመሰግናለሁ ስለጋበዛችሁኝ። ያው እንግዲህ እንዳልከው እኔ ጌዲዮን እባላለሁ። እኔ ቴዎድሮስ እባላለሁ። ኦኬ መልካም። ያው ከዚህ ከአዲስ አበባ ከጭኔ አካባቢ ከቤተ እስራኤል ኮሚኒቲ ያው አንዱ ነኝ ማለት ነውና አንዱ ነው። በጣም ጥሩ ጌዲዮን፣ ብዙውን ጊዜ ያሳለፍከው አዲስ አበባ ላይ ነው ያደግከው። ኢትዮጵያ ላይ እንደምናውቀው ሁለት አይነት ቤተ እስራኤሎች አሉ፣ የጎንደሮቹና የሸዋ ቤተ እስራኤሎች እንዳሉ እናውቃለን። እና አንተ ደግሞ እዚሁ ኮሚኒቲ ላይ ነው በደንብ አድርገህ አዲስ አበባ ላይ ነው በደንብ ግሮ አፕ ያደረከውና እንዴት ነበር? እስቲ ስለ አዲስ አበባ ንገረን። ከዛ ስትመጣ የነበረ ሁኔታ ምን ይመስል ነበረ? አሁን ባለህበት አፒሪያንስ ነበር የመጣ ወደዚህ? እንዳልከው ያው ቤተ እስራኤል በስፋት የሚታወቀው ጎንደር አካባቢ ነው እና የኛ እንግዲህ የሰሜን ሸዋ ቤተ እስራኤል ደግሞ ከጎንደር ተገንጥሎ ወደዚህ ወደ ሸዋ የመጣ ነውና በእርግጥ በስፋት በትግራይ አካባቢ በተለያዩ እንትኖችም አሉ፣ ግን በብዛት የሚታወቀው ጎንደርና ሰሜን ሸዋ በሚለው ነው እና እኔ ከክፍለ ሀገር በመጣበት ሰዓት እንደዚህ አልነበርኩም። ያን ያክል ደግሞ ብዙም የተማርኩም አልነበርኩም በይሁዲ ላይ ማለትና በዛኛው ትምህርት ውስጥ በነበረኩበት ሰዓት
ያን ያክል ያው በጁዳይዝም ላይ ኤክስፒሪየንስ እንዳልነበርኩም ዲፕም ገብቼም የተማርኩም አልነበርኩም እና ያው ትምህርት ወደ ላይ ከገፋ በኋላ እንግዲህ ያው ትምህርቱን ትቼው ወደዚህ ወደ ሃይማኖቱ ካዘነበልኩና ያው ራሴን ከተማርኩ አስተማርኩ በኋላ ነው ያው እዚህ ደረጃ ላይ ደርሼ አሁን ባለሁበት ሁኔታ ላይ የሚገኘው ማለት ነው። ጌዲዮን አሁን በይሁዲ እምነት የትኛው ፓርት አገልጋይ ነው? አማኝ ብቻ ነው ወይስ አገልጋይ ጭምር ነው? ኦልሞስት ያው እኔ አማኝ የሚለው ቢገልጽኝ ደስ ይለኛል። ምክንያቱም በይሁዲ እንግዲህ የሺቫ የሚባል አለ። የሺቫ ማለት ጀስት ቁጭ ብለህ የምትማርበት ማለት ቶራ የምታጠናበት። እኔ ደግሞ የሺቫ ላይ ጆይን አላደረኩም፣ እዛ አልገባሁም። ግን ራሴን በቻልኩት አቅምና ባለኝ አቅም ለማስተማር ራሴን ለመማር ጥረት የማደርግ አንድ ግለሰብ ሰው ነኝና ጀስት ተማሪ ብባል ደስ ይለኛልና ስለዚህ ከተማሪ ጋር ነው የማወራው። እኔ ዛሬ የፈለግኩትን ጥያቄ መጠየቅ እችላለሁ። በተለይ እንዳልኩ ነው ብሉይ ኪዳንን እኛ በመጽሐፍ ቅዱስ 39 የብሉያት መጻሕፍትን እንቀበላለን። ለምን 46 የብሉያት መጻሕፍትን እንቀበላለን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች። ብሉይ ኪዳንን የምናውቃት በንባብ ነው እኛ የምናውቃትና አንተ ደግሞ አሁን ስላገኘውህ የእናንተን እምነት በደንብ አድርገህ ትነግረኛለህ ብዬ አስባለሁኝ። እና የመጀመሪያ ጥያቄ ሆና ማነሳት ብዙ ጊዜ አይሁዳውያን የሚያመልኩት አምላክ እግዚአብሔር አምላካችን እግዚአብሔር ብለው የሚያምኑት አምላክ ያህዌ ከሌሎች ጥንታዊ እምነቶች አምላክ በጣም የተለየ ነውና እስቲ ስለ እግዚአብሔር ንገረኝ እናንተ ስለምታምኑት። ኦኬ በመጀመሪያ እንግዲህ ወደ ዋናው ጥያቄ ከመመለስ በፊት እንትን ልበል። እኛ የምንቀበለው አሁን በቅድም እንዳልከው ብሉይ ኪዳን እናንተ የምትሉት እኛ ብለን የምንጠራው ታናህ ነው። ታናህ ደግሞ መጽሐፉ በሶስት ክፍል ስለሚከፈል ታናህ የቶራ ወይ ደግሞ ኦሪት የሚባለው ክፍል ማለት ነው። ከዛ በኋላ ደግሞ ነቢያቶች አሉ፣ ነቢይም ይባላል። ቶራ ነቢይም እና ኪቱብም ወይ ደግሞ የተጻፉ የሚባሉ አሉ። ስለዚህ ከነዛ ከሶስቱ ላይ የመጀመሪያቸውን ፊደሎች ስትወስደው ታናህ የሚል ትርጉም ይሰጣል ማለት ነው። ይሄን ለምንድን ነው ያልኩህ? ብሉይ ኪዳን የሚለውን ሐሳብ ጁዳይዝም ስለማይቀበለው ማለት ነው። ምክንያቱም ከክርስትና ኮንቴክስት ብሉይ ኪዳን የሚባለው ሌላ ሐዲስ ኪዳን ስላለ ነው። እኛ ጋር ደግሞ ብሉይና ሐዲስ ብለህ የምከፍለው ነገር ስለሌለ አሁን እናንተ እዛው ላይ ናችሁ። ያ ታናህ ነው የሚባለው። እሺ ያው ይሄን ትልበል ብዬ ነው። እሺ ጥሩ። እና ደግሞ በውስጡ ያሉት መጽሐፎች በዳይሬክትሊ ከተቆጠሩ 39 ይሆናሉ፣ ወይም ደግሞ በእኛ አቆጣጠር 24 መጽሐፍ ነው የሚባሉት ማለት እና ወደ ዋናው ጥያቄ ስመለስ እንግዲህ አምላክ ወይም ደግሞ እኛ ሐሸም ብለን የምንጠራው አምላክ ምን አይነት ነው የሚል ኮንቴክስት ያለው ጥያቄ ነውና እንግዲህ ጁዳይዝም ላይ ስትመጣ ዘዳግም 6:4 ላይ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኢኻድ ምን ማለት ነው? እስራኤላዊ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ ወይ ደግሞ ቅድም እንዳልኩ በረስቶ ማለት ነው። ስለዚህ አምላክ አንድ ነው ተብሎ ይታሰባል። ምንድነው አንድ ሲባል ቁጥር ነው? እንደዛ ብቻ አይደለም። አምላክ አንድ ነው ተብሎ ሲታሰብ በአምላክ ላይ ምንም አይነት መከፋፈል የለም። ማለትም ለምሳሌ አሁን ውሃን ወስደ ብትመለከት ኦክሲጅን፣ ሃይድሮጅን ምናምን የሚሉ ስሪቶች አሉት። ለአምላክ ግን ምንም አይነት እንደዚህ ከፋፍለህ ከእንትን ምናምን ብለህ የምከፋፍለው ነገር የለም። አብሶሉትሊ ኢንፋይናይት የሆነ በምንም ነገር ያልተገደበ አንድ አምላክ አለ ብለን እናስባለን። ወይም ደግሞ እንግዲህ ቶራችን የሚያስተምረን እንደዛ ነው ማለት ነው። እንግዲህ ከአምላካችን እግዚአብሔር አንድ ነው ብላችሁ ስታስቡ ለእናንተ ያለው ትርጉም በፕሮሰስ ምናምን ካልሆነ አንድ እግዚአብሔር ብለን ስናስብ ታዲያ አንድ ነው ስትሉ እናንተ ከምን አንጻር ነው የምታዩት? ይሄ አካላዊ ህልውናውን፣ መንፈሳዊ ህልውናውን፣ ይሄ ባህሪውን የመረመራችሁበት ነገር አለ ስለ እግዚአብሔር? ኦኬ እንዴት መሰለህ እንዳልኩ ጀስት አምላክ አብሶሉትሊ ዩኒቲ የሆነ ነው ወይም ደግሞ ዋነስ ነው። ስለዚህ አሁን ለምሳሌ ጀስት በምንም አይነት ሁኔታ ለምሳሌ በባህሪም ይሁን በአካላዊ ሁኔታም ይሁን በምንም የምትከፋፍለው ነገር አይደለም።
በግዛቱም በምኑም በሁሉም ነገሮች ጀስት የአምላክ ኔቸሩ አንድ የሆነ ብቻ ነው ማለት ሲዶር ላይ ወይም ደግሞ የኛ ጸሎት ላይ መጽሐፍ ላይ ምን ይላል መሰለህ ያልተገጣጠመና ያልተለያየ ነው ይላል ማለት የሆነ ነገሮችን አመጣህ ሚክስ አድርገህ የሆነ ኮምፓይዝ የምታደርገው ነገር አይደለም ወይም ደግሞ ወደ ሆነ አካላቶች የምትለያየውና የምታመጣው አካል አይደለም ጀስት በምንም አይነት ነገሮች ወይም ደግሞ በምንም አይነት መስፈርቶች ወደ ተለያየ አካሎች የማይከፋፈልም ወደ ከተለያየ አካሎችም ወደ አንድ የሚመጣ አይደለም በባህሪም ደረጃ በምንም ደረጃ ማለት ነው ስለዚህ እናንተ አትመራመሩትም ማለት ነው ይሄ ነው ብላችሁ እግዚአብሔር ልትመረምሩት አትችሉም ማለት ነው ወይስ ለእግዚአብሔር የምትሰጡት አሳምፕሽን አለ ማን ነው ይሄ ዝርዝር ነገሮች አሉ አሁን እኛ በኦርቶዶክስ እምነታችን የእግዚአብሔር የባህሪያቶቹ መገለጫዎች ብለን እግዚአብሔር እሳት ነው ቸር ነው ፍቅር ነው ምንድነው ይያልን እኛ ትንታኔ እንሰጣለን እናንተ እንደዛ ብላችሁ ስለ እግዚአብሔር የምትተነትኑት ነገር አላችሁ ኦኬ አሁን እሱ እንዴት መሰለ ቶራ ራሱ ይናገራል ስለ 13 አትሪቢዩቶች የሚባሉ አሉ ለምሳሌ ታጋሽ ባለብዙ ቸርነት ሩህ ምናምን እያለ የሚዘረዝራቸው ነገሮች አሉ ያ ማለት አምላክን መከፋፈል ሳይሆን ጀስት አምላክ ከኛ ጋር ባለው ሪሌሽን ነው ማለት ከኛ ጋር ያለው ግንኙነት እንዴት መሰለ ለምሳሌ አሁን እንዴት ላስረዳህ የኛ መረዳት ማለት ልትችለው ትችላለህ ማለትም አምላክ ለምሳሌ ጀስት የሚበሳጭ ነገር አይደለም የሚናደ ነገርም አይደለም ጀስት የሱ ባህሪው ነው ሁሉንም ነገር የሚፈጠሩትን እያንዳንዶችን ነገሮችን ያውቃቸዋል ስለዚህ ለኛ መረዳት ግን ለምሳሌ አሁን አምላክ ተናደደ ተቆጣ ምናምን ተብሎ ሊጻፍ ይችላል ግን መናደድና መቆጣት የራሱ የአምላክ ኔቸር አይደለም ግን እኛ ደግሞ በድርጊታችን በስራችን ያደረግነው ነገር መጥፎ መሆኑን ለመግለጽ አምላክን ተናደደ ወይም ተቆጣ ተብሎ ሊገለጽ ይችላል እንጂ አምላክ ናቹራሊ የሚከፋፈል የሆነ እንትን የለውም ግን ቅድም እንዳልኩ 13 አትሪቢዩቶች አሉ አምላክ ታጋሽ ነው ቸር ነው ምናምን ይባል ይችላል ጥሩ እሺ ከቶራ ውስጥ አሁን ለእናንተ ቶራ አይ ቲንክ ቶራ የምንለው የብሉይ ኪዳን ነው መሰለኝ ሙሉ ለሙሉ ነው የታሪክ መጽሐፉን ነው እስቲ ስለ ቶራ ንገረኝ መጀመሪያ ስለጠይቅ ቶራ እንዳልኩ ታናህ ሶስት ከፍለን አንደኛው ቶራ ወይም ደግሞ ኦሪት ይባላል ኦሪት የሚባለው አምስቱ የሙሴ መጽሐፍ ናቸው ዘፍጥረት በሬሺት ከዛ በኋላ ዘሁልቁ ከዛ ዘሌዋውያን ዘዳግም አለ ነው ዘዳግም መጨረሻ ላይ ዘሌዋውያን በሚድባር ወይም ደግሞ እንደሚባለው ዘሁልቁና ዘጸአት መጀመሪያ ላይ ዘፍጥረት ነው ከዛ ዘጸአት ከዛ ዘሌዋውያን ከዛ ደግሞ ዘሁልቅ በሚድባር የሚባለው ማለት ዘሁልቁ ከዛ በኋላ ዘዳግም ድባሪ ሞሼ የሚደግመው ማለት አራቱን መጽሐፎች ሞሼ ይደግማቸዋል ከዛ በኋላ እነዚህ አምስቱ መጽሐፎች ያሉበት ቶራ ይባላል ቶራ የሚባለው እያንዳንዶቹ ህጎች ስርዓቶች በሙሉ የሚወጡት ከቶራ ነው ከነቢያቶች መጽሐፍ ላይ ምንም አይነት ህግ የለም ኢቭን ራሱ የነቢያት መጽሐፎች ይሄን ቶራን ለማስረዳትና በተጨማሪ ደግሞ ትንቢቶችን ለመናገር ነው የሚገቡት ማለት ነው እና ቶራ የሚባለው እነዚህ አምስቱ መጽሐፎች ናቸው በጣም ጥሩ ስለዚህ አሁን ቶራ ብለን ስናነሳ እንደ ታሪክ መጽሐፍ ነው የምናየው ወይስ ቶራ በየቀኑ እናንተ የምትተገብሯቸው ነገሮችም እንደተጻፉበት የህግ መጽሐፍ አድርገን ነው የምንወስደው ኦኬ በቶራ ውስጥ ታሪኮች አሉ ነገር ግን ቶራ እንዳጠቃላይ አሁን ቶራ የሚለው ቃል ራሱ ጀስት ቶራ ማለት ቃሉ ራሱ ህግ ወይም ደግሞ ዳይሬክሽን ማለት ነው እሺ ቶራ ቃሉ ማለት ስለዚህ የቶራ ዋናው ዓላማ ራሱ እንደ ይሁዲ እንዴት መኖር አለብን እንዴት እያንዳንዱ ላይፋችንን እንዴት ማሳለፍ አለብን የሚለውን ህጎችና ስርዓቶች በውስጡ የያዘ ነው ግን ከዛ ጋር ተያይዞ ታሪኮች አሉ ከታሪኮች ደግሞ የምንወስዳቸው ትምህርቶች አሉ እንደ ታሪክ ብቻ ዝም ብለን የምታልፈው ሳይሆን ከዛ ታሪክ ውስጥ የምትማራቸው የምትወስዳቸው ብዙ ትምህርቶች አሉ ስለዚህ ቶራ ሲምፕሊ ዋይ ነው ወይም ደግሞ ማፕ ነው ማለት ይችላል ሰው ወደ ምድር መጥቶ ሲኖር የሚኖርበት ወይም ደግሞ ምድር ላይ እንዴት መኖር እንዳለበት
የሚገልጽ መመሪያ ወይም ደግሞ ማፕ ነው ማለት ይችላል። አዎ አሁን ለምሳሌ 10 ትእዛዛት የምናላቸው አሉ። እናንተ አሁን እሱን ትቀበላላችሁ፣ ታከብራላችሁ። ከዛ በኋላ ሌላ የምትቀበሏቸው ህጎች አሉ ከ10 ትእዛዛት ውጪ? ያ እንደ አጠቃላይ በቶራ ውስጥ 613 ህጎች አሉ። እሺ እነዛ 613 ህጎች ደግሞ 10 ትእዛዛትም ጨምሮ ማለት ነው። 613 ህጎች ደግሞ ለተለያዩ የህዝቡ ለእስራኤል ህዝብ ፓርቶች ይከፋፈላሉ። ለምሳሌ የካህናት ህጎች አሉ፣ የተራው እስራኤል ህዝብ አለ፣ ለሴቶች ደግሞ የሚሆን የራሳቸው የሆነ ህግ አለ። ስለዚህ እነዚህ 613 ህጎች በቶራ ውስጥ አሉ። እነሱ ደግሞ ለየድርሻው ሆነው የሚደርሱ ህጎች አሉ። ከዛ አንፃር ቶራ 10 ትእዛዝ ብቻ ሳይሆን 613 ህግ። እነዚህ ህጎች አሁን ይተገበራሉ ማለት ነው። ያ ከቤተ መቅደሱ ጋር የሚያዙት እንዳለው ከካህናት ጋር የሚያዙት እና የተገበሩ ህጎች አሉ ከቤተ መቅደሱ ጋር መንፈስ ጋር ተያይዞ ማለት ነው። ግን ሌሎች ህጎች ደግሞ ከዘመኑ እኩል ከጊዜው እኩል አብዴት እየተደረጉ እየተተረጎሙ በእያንዳንዱ የይሁዲ ወይም ደግሞ የእስራኤል ህይወት ውስጥ የሚገቡና የሚተገበሩ ናቸው። ኦኬ አዎ አንዳንድ ህጎችን ስናነሳ ምናልባት ከቦታ ቦታ ከጊዜ ጊዜ ከምን የሚነሳ አለ ብዬ አስባለሁ ህጎች ላይና አሁን ላይ ደግሞ ካለው የእስራኤል ተበትኖ መሰራት እንደ አዲስ መጀመር ሀገርን አንድ ብሎ ከመጀመር አንፃር አፕዴት የተደረጉ ህጎች ካሏችሁ ብዬ ነው። ያ ህጎቹ እንዴት መሰለህ ለምሳሌ በዛኔ የነበረው ዘመንና አሁን የነበረው ዘመን የተለያዩ ናቸው። ስለዚህ ህጉ መሰረቱ እንዳለ ለምሳሌ አሁን ይሄ ቶራው አይቀየርም ወይ ደግሞ እንዳለ ነው የሚቀመጠው ቶራ ማለት ነው። ቶራ ሲጻፍ ያው በእጅ ነው የሚጻፈው። አንድ ፊደል ራሱ አትቀየርም ከቶራ ላይ ማለት ነው። እያንዳንዱ ፊደሎች ተቆጥሮ በቁጥር ይታወቃሉ፣ ታስቀምጣለህ ቶራው ላይ ማለት ነው። ከዛ በኋላ ግን እነዛን ህጎች ከቶራው ላይ አንስተህ ለምሳሌ አሁን ካሉት ከምንኖርበት ላይፍ ጋር በሊቃውንቶች ወይ ደግሞ በአባቶች ይተረጎማሉ። ለምሳሌ ከበፊት ስለ አህያ የሚያወራ ከሆነ አሁን ደግሞ ስለ መኪና ሊያወራ ይችላል። ለምሳሌ በፊት በሰንበት እሳት አንታት ይላል። አሁን ደግሞ በእሳት ፋንታ ያለው ኤሌክትሪክ ነው የምንጠቀመው። ስለዚህ ያ በእሳት ላይ የታዘዘው ህግ ከኤሌክትሪክ ጋር ተያይዞ በተመሳሳይ አካሄድ ህጉ ተተርጉሞ ከዘመኑ ጋር አፕዴት ሆኖ በህይወታችን ላይ አፕላይ ይሆናል ማለት ነው። በጣም ጥሩ። እንደውም ካነሳህልኝ አይቀር ስለ ሰንበት እናውራ። እናንተ ቅዳሜ ነው ሰንበት አድርጋችሁ የምትቀበሉት፣ አሁንም እንደዛው ነውና ቅዳሜ ምንድን ነው የምታደርጉት? ምንድን ነው የማታደርጉት? ይመስለኛል ሲባል እንደሰማሁ ሊፍት ራሱ ኦን አታደርጉም ሲባል ሰምቻለሁ። ያ እንዴት መሰለህ አሁን ሰንበትን በተመለከተ ቶራ ሰንበት ቀን ተቀድሰው ዘንድ አስበው ወይም ደግሞ አክብር ብሎ ነው የሚያልፈው። ነገር ግን ያው ቶራ በሁለት አይነት መንገድ ነው የተሰጠነው። እኛ በሲናይ ተራራ ስንቀበል ቶራሼ በኪታብ አለ የተጻፈው ቶራ አለ። እንደገና ደግሞ ቶራሼ በአልፔ ወይ ደግሞ የቃል ቶራ የሚባል አለ። የቃል ቶራ የሚባለው ደግሞ አደራረጉን ማለት ያን እንዴት አፕላይ እንደምናደርግ ከዛ አንፃር በሰንበት የሚከለከሉ ወደ 39 አይነት ስራዎች አሉ። እነዛ እያንዳንዳቸው ስራዎች ደግሞ የሚያዙት ከሚሽካኖ ጋር ወይ ደግሞ ከተንቀሳቃሹ ቤተ መቅደስ ጋር ነው። ምክንያቱም ሙሉ በሙሉ በሰንበት የተንቀሳቃሽ ቤተ መቅደሱን መስራት ያቆሙ ነበር ማለት ነው። ስለዚህ ቤተ መቅደሱ መስራት የተከለከለ ነው። ስለዚህ ከዛ ጋር የተያዙ ስራዎች እያንዳንዳቸው ስራዎች በ39 ይመደባሉ። እነዛ ስራዎች የተከለከሉ ናቸው። ለምሳሌ አሁን እሳት አታንድድ ይላል። በሻባት ኤሌክትሪክ ማብራት ምናምን አይቻልም። ስልክ ኦፍ ታደርጋለህ፣ ትዘጋለህ። ወይም ደግሞ ማንደድ ከፈለክ ወይም ኤሌክትሪክ መጠቀም ከፈለክ በሻባት ታበራዋለህ። ከዛ ሰንበት ሲወጣ ነው ማጥፋት ምናምን የሚችለው ማለት ነው። አዲስ ነገር ነው መፍጠር የማይችለው። ለምሳሌ በሰንበት ከበፊት የነደደ እሳት ካለ ሳታጠፋው መተው ትችላለህ። ከዛ በኋላ እስከሚወጣ ድረስ መቆየት ይችላል እሳቱ ማለት ነው። ግን አንተ በመሃል አታጠፋውም ወይ ደግሞ አታበራውም። በመሃል ሄደህም እንጨት ሰተህ ማንደድም አትችልም። ሲጠፋም ጠፋ ነው፣ ከበራም በራሱ ይጠፋል። ግን አንተ አዲስ የሆነ ነገር ክሬት ማድረግ አትችልም። የሌለ ነገር ማምጣት አትችልም። ያለን ነገር ደግሞ ማጥፋት አትችልም በሰንበት ማለት ነው። አትንቀሳቀሱም እናንተ ከቤትም አትወጡም? ከቤት እንወጣለን። ግን ኢሩቭ የሚባል አለ። ኢሩቭ ማለት የሰንበት ክልል ማለት። ለሰንበት ምን ያክል ሰው መንቀሳቀስ ይችላል የሚለው የራሱ ሊሚት አለው።
ሲምፕሊ እሱን ለመግለጽ ከ2 ኪሎ ሜትር በላይ አንድ ሰው መሄድ አይችልም። ኦኬ። ስለዚህ አሁን ለምሳሌ ጸሎት ቤት እንሄዳለን። ጸሎት ቤት ሄደን ጸሎት አድርገን ምናምን ከዛ ተመልሰን መተን ደግሞ ቤታችን ከጸሎት በኋላ ኪዱሽ የሚባል ስነ ስርዓት አለ። ኪዱሽ ማለት የአምላክን ስም በወይን ትቀድሳለህ። በወይንና ዳቦና ወይን ታመጣለህ፣ ስሙን ትቀድሳለህ። ከዛ ስርዓት ምሳ ትበላለህ፣ ምግብ ምናምን። ከዛ ጦራ ጥናቶች ምናምን አሉ። ከዛ ትተኛለህ። ከዛ ደግሞ ሚንኻ የሚባል አለ። ሚንኻ ማለት የከሰዓት ጸሎት ማለት ነው። የከሰዓት ጸሎት ታደርጋለህ። ከዛ ደግሞ ከከሰዓት ጸሎት በኋላ ሚንሸሎሽ ወይም ደግሞ ሶስተኛ ምግብ የሚባል አለ። እሱን ትበላና ወደ አርቪት ወይም ደግሞ ወደ ማታ ጸሎት ትገባለህ። ከማታ ጸሎት በኋላ ደግሞ ሀፍዳላ የሚባል ስነ ስርዓት አለ። ሀፍዳላ ማለት ሰፓሬት ወይም ደግሞ መለየት ማለት ነው። ሰንበትን ከሌላኛው ከሚመጣው ከቀጣዩ እንትን ጋር የምትለይበት ማለት ነው። ወደ ሰላም መግባትን የምታውጅበት እሱ ስርዓት አለ። በሰንበት በቃ ሲምፕሊ እነዚህ ነው ማድረግ የሚቻለው ማለት ነው። በዛ ቀን ጋብቻ ምናምን አታደርጉም? በሰንበት ነው። አይ በሰንበት እንዴት መሰለ ያለው ምክንያቱም ብዙዎቹ ስለሚያስሱ ሰንበትን ልጥስባቸው የምችሎቹ ሁኔታዎች አሉ። ለምሳሌ ፒኮኔቴሽ ይባላል ማለት ህይወትን ለማዳን ከሆነ ሰንበትን ጥሰህ ለምሳሌ ሆስፒታል ልትሄድ ትችላለህ። ኢቭን የሆነ ነገር ማድረግ ካለብህ ልታረግ ትችላለህ። ምክንያቱም ህይወት ስለሚቀድም ማለት ነው። ሌላኛው ደግሞ ለግርዛት ነው ማለት በአምላክ በራሱ የታዘዙ ትእዛዛቶች ከሆኑ በሰንበትም ቢሆኑ ታደርጋለህ። ግርዛት በሰንበትም ቀን ቢሆን ታደርጋለህ። ግን የሚያስፈልጉትን ነገሮች በሙሉ ከሰንበት በፊት ነው የምታዘጋጀው። 8ኛው ቀን ሰንበት ላይ ከሆነ ተቆጥረውና የሚያስፈልጉትን ታዘጋጃለህ። ከዛ በኋላ በሰንበትም ቢሆን ጋብቻ ምንም አሁን እኛ የምናነበው ምን አለ እግራቸውን ከዘረጉ አያጥፉም፣ ካጠፉ አይዘረጉም። ከቤተ መቅደስ ከምኩራብ እንደመጡ ከአምልኮ ፈጽመው ከመጡ በኋላ መፈጸም የሚገባቸው ምናልባት እኔ ባነበብኩት ልክ ማለት ነው 5 ነገሮችን ማድረግ ይችላሉ። ሀዘን ቤት መሄድ ይችላሉ፣ ቀብር ካለ መቅበር ይችላሉ። እንደዚህ አይነት የሚሉ ህጎች እንደነበሩ አውቃለሁኝና ከዚህ አንጻር እንዴት ነው የሚታየው? የእናንተ ምናልባት ተሳስቼም ከሆነ እንድታርመኝ። አንዳንዴ የሆነ ሚሳን አረዳዶች ሊኖሩ ይችላሉ። እንዴት መሰለህ ሰንበት እንዳልኩ በጣም የደስታ ጊዜ ነው። በሲምካ በደስታ ከአምላክ ጋር የምትገናኝበትና ጊዜን ከቤተሰቦች ጋር ብቻ የምታሳልፍበት ነው። እንደውም ሲምፕሊ ምን ይባላል በገነት የምንኖር ኑሮ ምድር ላይ ሆነ የምታጣጥምበት ላይፍ ነው ይባላልና በሰንበት ለቅሶ አይደረግም፣ ቀብርም የለም። እንደውም ራሱ የተከለከለ ነገር ነው። ምክንያቱም በሰንበት አንድ ሰው መደሰት ነው ያለበት። እሱን የሚያስደስተውን ነገሮች ነው ማድረግ ያለበት። ለቅሶ ቢገጥመውም ሰው ቢሞትበትም ማልቀስ የለበትም። ሁለተኛ ራሱ ደግሞ ለምሳሌ አሁን ሰው ሞቶ ከሰባት በፊት ቢሞት አንድ ሰው 7 ቀን የግዴታ ሀዘን ላይ መቀመጥ አለበት። 7 ቀን ሲቀመጥ በመሐከል አንድ ሰንበት ይኖራል። በዛ በሰንበት ቀን ግን ሀዘኑን ትቶት እንደማንኛውም ሰው ነው ሻባት ወይም ሰንበትን ማክበር ያለበት ማለት ነው። ከዛ ሰንበት ከወጣ በኋላ ደግሞ ወደ ሀዘኑ ይጀምራል። ቀብር ባልከው ሐሳብ በሰንበት ያው እንደ ስራ ስለሚቆጠር አንደኛ ነገር፣ ሁለተኛ ደግሞ እንደ ሀዘንም ስለሆነ አይቻልም። ልክ ከአርብ ከሰዓት በኋላ ሰው ከሞተ መቅበር የማይቻልበት ደረጃ ላይ ከደረሰ ሰንበት ሲወጣ ነው ራሱ ለቅሶ የሚሆነው ማለት ነው፣ ወይ የቀብር ስነ ስርዓቱ የሚሆነው። ቀደም ብሎ አርብ ካለ ግን ቶሎ ተብሎ ይቀበርና ልክ ሰንበት ከመግባቱ በፊት ይባላል ማለት ነው። ጥሩ። ስለ አምልኮት ደግሞ እንምጣ። በአይሁድ እምነት ውስጥ ትልቁ የአምልኮ ክፍላችሁ ምንድን ነው? ለምሳሌ መስዋዕት ማቅረብ፣ ጸሎት ወይንስ ሕግ መጠበቅ የትኛው ነው? አሁን በበፊቱ ሕግ መስዋዕት ይሰዋ ነበረ። የበግ፣ የጊደር፣ የላም ተጨማሪ የርግብ፣ የዋኖስ እንደዚህ ከእህል ወገንም ከእንስሳት ወገንም መስዋዕት ይሰዋ ነበረ። በመቅረዝም ደግሞ ለእግዚአብሔር የሚቀርብለት ደግሞ ነበርና አሁን ላይ እንዴት ነው ያለው ሁኔታ? ኦኬ መልካም። ከሁሉም ነገር
ወይንም ከሁሉም የሚቀድመው ነገር ህጎችን መጠበቅ ነው። ከዛ በኋላ ነው ሌላው እንትን የሚመጣው ማለት ነው። ምክንያቱም ለምሳሌ መስዋዕት ብትል ከስህተት ጋር የተያዙ ናቸው። ለምሳሌ የኃጢአት መስዋዕት ብታቀርብ ህጉን ከተላለፍ ሰምቲንግ ነው መስዋዕት የምታቀርበው እና ዋናው ነገር ሴንተራል ዓላማው ህጉን መጠበቅ ነው። ከዛ ባለፈ ደግሞ እንዳልከው ወደ መስዋዕቱ ትመጣለህ። አሁን ላይ ግን መስዋዕቱም ስለሌለ ህጉ ነው ያለው። ስለዚህ በመስዋዕት ፋንታ ሆሴ እንደሚለው ልክ ባቢሎን በነበርንበት ጊዜ እንደምናደርገው ማለት ነው። ባቢሎን ላይ ለ70 ዓመት ቆይተናል። ምንድነው የምታደርጉት? እዛ በነበርንበት ሰዓት ሆሴም እንደሚናገረው በወይፈኖቻችሁ ፋንታ የከንፈራችሁን ፍሬ ታመጣላችሁ ይላል። ያ ማለት ምንድነው? በመስዋዕት ፋንታ የመስዋዕቱን ስርዓቶች እና ጸሎቶች አሉ። ለምሳሌ እያንዳንዱ ስርዓት ትማራለህ፣ ታነባለህ ቢደረግ የነበረውን ማለት ነው። እና ደግሞ ጸሎቶች አሉ። በዛ ፋንታ በመስዋዕቱ ፋንታ ያንን እናቀርባለን። ከዛ ሁሉ በላይ ተብሎ የሚባለው ግን ቶራን ማጥናት ወይም ማንበብ ነው። ቶራን ማንበብ ቢግ ሚጽዋ ይባላል። ምክንያቱም ሁሉም ነገር ደግሞ የሚመጣው ከማንበብ ስለሆነ ማለት ነው። ስለዚህ ትልቁ መስዋዕታችሁ ቶራን ማንበብ ነው። ምግብ ስርዓት ላይ ደግሞ ልምጣብህ። ምናልባት የምግብ ስርዓትን በተመለከተ በጣም የምትቆጠቧቸው ነገሮች አሉ። ቅዱስ ናችሁና ቅዱሳን ሁኑ። ካለባበስም ከምግብም እናንተ ትጠቀሙታላችሁ። የምትበሉት አሁንና የማትበሏቸው ምግቦችን እስኪ ለይልኝ። ኦኬ፣ ያው አብዛኛው እንግዲህ ያው ቶራ ላይ ወይም ደግሞ መጽሐፉ ላይ እንደተጠቀሰው ከእንስሳት አንጻር እንግዲህ የሚበሉ እንስሳቶች ሸኮናቸው የተከፈተና ማመስኳት የሚችሉ ናቸው ከእንስሳቶች። ከአዋፍ ደግሞ የማይበሉትን ተዘርዝረዋል። ከዛ ደግሞ የሚበሉትን እንትን አላቸው። ተጨማሪ ግን እንዳልኩ በታልሙድ ላይ መለያዎች አሉ። እና ደግሞ ከትንንሽ እንስሳቶች እንግዲህ ያው አንበጣ፣ ከአንበጣ ዘር ውስጥ ይህ የሆነ የሚበላ አለ። ያው ኦልሞስት አሁን ላይ የለም ተብሎ ይታሰባል። ከአሳዎች ዘር ደግሞ ያው ቅርፊትና ክንፍ ያለው ይላል አይደል? ከዛ በዘለለ እንግዲህ እንዴት ነው የሚበሉት ወይም ደግሞ እንዴት ነው የሚሰሩት የሚለው ላይ ነው ዋናው ፕሮሰሱ የሚጀምረው ማለት እና በተለይ ከአስተዳደር ጋር በተያያዘ በጣም ዲፕ የሆነ የራሱ የሆነ ረጅም ኮርስ የሚያስፈልገው ትምህርቶች አሉ። ማንኛውም ሰው አራጅ አይደለም። ማንኛውም ሰው ተነስቶ ማረድ አይችልም። የራሱ የሆነ ስልጠናዎች ስላሉት ማለት ነው። ምክንያቱም ምንድነው የሚያዘው ከውስጡ የምታስወግዳቸው ነገሮች አሉ። በተለይ ከስራ ስሮች ነገሮች ከውስጡ የሚወጡ ፓርቶች ስላሉ ከዛ ጋር ይያዛል። በተጨማሪ ደግሞ ከእንስሳው ራሱ በተፈጥሮ ራሱ ንጹህ ነው ወይ ማለት የሚበላ እንስሳት ነው አውሬ ሟጭሮታል ወይ ከሚባል ብዙ እንትኖች አሉት። ኢቭን አስተዳደጉ ማጥናት አለብህ። አካላዊ ጤንነቱን ማጥናት አለብህ። ከዛ ባለፈ ደግሞ ከታረደ በኋላ ራሱ ከሳምባ ጋር ተይዞ ቼክ የሚያደርጉባቸው የራሱ መንገድ አለ። ከምግብ ጋር ያለው እንትን ያን ይመስላል። በተጨማሪ ሲሰራ እንግዲህ ወተትና ስጋን በአንድ ላይ መመገብ አይቻልም። ያ ማለት በቅቤ መስራት፣ ከአይብ ጋር መብላት ምናምን የሚባሉት ነገሮች ፎርቢድ ናቸው ወይም ደግሞ የተከለከሉ ናቸው ሲምፕሊ ማለት እና ያው ከአዝርቶች ጋር ያው መመገብ ይቻላል። ለጤና ጥሩ የሆኑትን ወይ ጠቃሚዎችን አዝርቶች መመገብ ይቻላል። ግን ከነሱ ጋር ለምሳሌ አሁን አትክልት በምንጠቀምበት ጊዜ አትክልቶችን በምንል ጊዜ ኢንሴክቶች ሊኖሩ ይችላሉ፣ ትንንሽ በዓይናችን የማይታዩ። እነሱንም በደንብ አድርገህ ወይ ታጥቦ መልቀቅ መቻል አለባቸው። አንዳንዶች በጣም ጥንቃቄ ለማድረግ ሲሉ በሌንስ ነው እንደዚህ የሚያዩቸው ማለት ነው። ለምሳሌ ሰላጣ ብታመጣ በሌንስ እንደዚህ ሁሉ ተለቅሞ ምናምን ኢንሴክት እንዳይኖሩት ታስወግዳለህ። ከዛ በኋላ በዚህ አይነት ፕሮሰስ ከዛ ያን ሁሉ ፕሮሰስ ያለፈ ምግብ ካሸር ወይ ነው ኮሸር ምግብ ተብሎ ይጠራል። ማለት በቃ ሙሉ በሙሉ ለመበላት ዝግጁ የሆነ አንድ ድግስ ላይ አንተ ብትጠራ እንደ ማህበረሰብ የትኛውን ምግብ ነው የምትበላው? ኦኬ፣ አይ ያው ይሁዲ ከሆነ ለምሳሌ ይሁዲ ጋር ከሆነ የምትሄደው ወይ ደግሞ ያ ፕሮግራሙ ያለው
እንዳልኩ እነዛን ምግቦቹን አድርጎ ነው የሚያዘጋጀው ያዘጋጃል። አንደኛ ነገር፣ ሁለተኛ ነገር ደግሞ የሚያርዳቸው እነዛን ፕሮሰስ የሚያደርጋቸው አካል አለ። ከዛ ያ ሰውዬ ደግሞ ፍቃድ አለው፣ ስታምፕ አለው። ኢቭን ኮሸር ተብሎ ይጻፍባቸዋል እነዛ ምግቦቹ ላይ። እንደዛ ትመገባለህ። ከይሁዲ ውጪ ካለው ከሆነ ደግሞ አንደኛ የሚመከረው ነገር የራስን ምግብ ይዘህ ሄደህ ከማህበራዊ ህይወትን መኖር ከመደሰት ምናምን ትችላለህ። ሁለተኛ ነገር ደግሞ ያው አንተ ስለሚያውቁ አንተ በምትፈልገውና በአንተ ስርዓት መንገድ ምግቡ እንዲዘጋጅ ማድረግ ነው። ያ ካልተቻለ ደግሞ ስነ ስርዓቱ ላይ ትሄዳለህ፣ ግን ምግብ አትበላም። ለምሳሌ ስነ ስርዓቱ ላይ ሄድ ካንተ እንጀራ ትበላላችሁ። እንጀራው በምን አይነት መልኩ ነው መዘጋጀት ያለበት? እንጀራ ያው ሊተራሊ እንግዲህ የኢትዮጵያ ምግብ ነው በስፋት ያው እንግዲህ በሌላው ዓለም ስለማይታወቅ ከኛ ባህል አንፃር ነው እንግዲህ የሚዘጋጀው። አዎ ከኛ ባህል አንፃር ነው። ስለዚህ እንጀራን ካሸርነቱን ሊያሳጡት የሚችሉት ነገሮች ምንድናቸው የሚለውን ነገር እንግዲህ እሱን ማየት ነው። ማለት ለምሳሌ ከዕቃ ንጽህና ጋር ሌላ ነገር በተሰራበት ቅድም እንዳልኩ እንግዲህ ቅቤና ወተት በተሰራበት ምግብ ላይ እቃዎች ላይ ከዛ እንደ አይነት ንክኮች በነዛ በተመሳሳይ እቃዎች እንዳይሰራ ምናምን ከተጠበቀ እንጀራ ምንም አይነት ንጹህ ያልሆነ ነገር በውስጡ ስለሌለ ችግር የለም። አዎ ሽሮንም እንደዛው ብዬ ስላሰብኩኝ ነው። አሁን ለምሳሌ አንተ ከቤትህ ውጪ ምግብ አትበላም ማለት ነው? እኔ አልበላም። ከቤትህ ውጪ ምንም አትበላም? ድግስ ቤት ሄደህ አትበላም? ድግስ ቤትም አልበላም። ብትጠራም አትሄድም ነው? ትሄዳለህ? ኖ እሄዳለሁ። አንዳንድ ጊዜ ደግሞ እኔን ስለሚያውቁኝ ለኔ ተጠንቅቀው ለብቻው ለይተው ያዘጋጃሉ። ኦርቶዶክሳዊ ጓደኞች አሉ? ያው ማህበራዊ ህይወት እኮ ትኖራለህ። ጓደኛ ያ አለ። አዎ ምናልባት እሱን ስለፈለኩኝ ነው። በዛ አንፃር አንተ ከጓደኛ ጋር መዝናናት ካለብህ መብላት መጠጣት እና ነገሮች ማድረግ ካለብህ ፕሪዘርቭ የምትሆንባቸው ነገሮች ያውቃሉ። ያው እኔ ግልጽ ነኝ። ስለዚህ ከዛ አንፃር እኔን ስለሚያውቁኝ ባህሌን ስለሚያውቁ ብዙዎች ያው ስለሚረዱ እንደዛ ነው የሚያደርጉት። አንድ ጥያቄ ልጠይቅህ። አይሁዳውያን ከቃል ኪዳን ጋር የተመረጠን ህዝብ ነን ብለው ያስባሉ ይባላል እና የተመረጠ ህዝብ ነን ሲባል ከሰው ልጅ የተለየንን እንበልጣለን ማለት ነው? ኦኬ ወደ መሰረቱ ልምጣለህ እና ትንሽ ወደ ኋላ መለስ ብለን እናውራ እዚህ ላይ ማለት እንግዲህ አኮርዲንግ ቱ ሚድራሽ እንደሚለው የሰው ልጅ ወይም ደግሞ አዳም ከገነት ከተባረረ በኋላ ጀስት አምላክ እዚህ መጥቶ ዝም ብሎ ምድር ላይ አይደለም የሚለቀቀው ማለት እና የሚኖሩበት ህጎችና ስርዓቶች ነበሩ እሱ ማለት። ስለዚህ ለአዳም 6 ህጎች አሉት ተብሎ ይታሰባል። ከዛ አዳም የሚኖረው የነበረው በነዛ በ6 ህጎች ውስጥ ነው። ከዛ በኋላ መጥቶ ኖህ ጋር ደረሰ። ኖህ ጋር ከደረሰ በኋላ ደግሞ ኖህ ከጥፋት ውሃ በኋላ ልክ ከመርከብ ላይ ሲወርድ አንድ ህግ ተጨምሮለታል። ምንድነው? በዛ ተባዛ ምድር ሙላት፣ በምድር ላይ ያሉ ተንቀሳቃሽ ሁሉ ምግብ ይሁኑልህ ከተባለ በኋላ ነገር ግን ነፍሱ ያለችው በነፍሱ ያለን እንስሳ ከነነፍሱ ቆርጠህ አትብላ ይላል። ያ ማለት ምንድነው? በስነ ስርዓቱ አርዶ መብላት አለበት አንድ ሰው ማለት እንስሳቶችን ለምግብ ሲያውል። ስለዚህ 7ኛ ህግ ተጨመረለት ማለት ነው። ስለዚህ ዓለም ላይ ላሉ ህዝቦች አኮርዲንግ ቱ ጁዳይዝም የሚያስተምረው ምንድነው? ከየትም ኔሽን ሁን፣ ከየትም ሀገር፣ ከየትም ቦታ ሁን እነዛን 7 ህጎች የፈጸመ ሰው ከይሁዲ ውጭ ያለ ማለት ነው ንጹህ ሰው ነው ወይም ደግሞ በሚቀጥለው ዓለም ህይወት አለው ተብሎ ይታሰባል። 7ቱን ህግ የሚፈጽም ሰው ማለት። ከዛ በኋላ እንግዲህ በአብርሃም በኩል ካለፈ በኋላ እንግዲህ አብርሃም ላይ ሌላ 8ኛ ህግ ተጨምሮለታል። ምንድነው? ግርዛት ማለት። ከአብርሃም ቀጥሎ በኋላ እንግዲህ በነበረው ወደ ግብጽ ወረዱ። ከግብጽ በኋላ ከወጡ በኋላ የእስራኤል ልጆችን እንግዲህ አምላክ ከዛ ወጥቶ ሌላ ተጨማሪ ህጎችን ጨምሮ አጠቃላይ 613 ህግ ሰጥተዋል። ስለዚህ አሁን እዚህ ላይ ምንድነው የምንረዳው? 6 ህግ ነበር፣ ከዛ 7 ሆነ፣ ከዛ 8 ሆነ፣ ከዛ 613 ሆነ። ስለዚህ መመረጡ የቱ ላይ ነው ያለው? ጀስት ሁላችንም በጽለ መልኩ ወይም ደግሞ በአምላክ አምሳል የተፈጠረን ሰዎች ነን። ናቹራሊ ወይም በአፈጣጠር ምንም ልዩነት የለንም። ልዩነቱ ምንድነው ያለው? ኃላፊነት መብዛት ላይ ነው። ስለዚህ
አምላክ ለእስራኤል ህዝብ እስራኤልን ሲመርጠው ኃላፊነትን የሰጠው ሚሽን የተሰጠው የእስራኤል ህዝብ ሚሽን ምንድነው? ለሌሎች ዓለም ህዝቦች አምላክን ማሳወቅ ወይም ደግሞ ማስተማር፣ እነዚህን 7 ህጎች እንዲያውቁ ማድረግ ነው ኃላፊነት የሰጠው እና ደግሞ ይሄን ህግ ፈጽሞ ወደ አምላክ መቅረብ የሚላለው አባቶች አምላክ እስራኤልን ሊያድላቸው ፈለገና ህግና ትእዛዛትን አበዛላቸው ይላሉ። ማለት አንድ ሰው ህግና ትእዛዝ በበዛለት ቁጥር ከአምላክ ጋር ያለ ሪሌሽን ወይም ግንኙነት ይጠብቃል። ብዙ ህጎችን በመፈጸም ጊዜ ከአምላክ ጋር ያለ ግንኙነት ከፍ ነው እያለ የሚሄደው። ስለዚህ አንደኛ ነገር ወደ አምላክ እንደ መቅረብ ይታሰባል። ሁለተኛ ነገር ደግሞ ብዙ ኃላፊነትን የመቀበልን የመሸፈን። በጣም ጥሩ። ከዚሁ ጋር ተያይዞ አንድ ሰው አይሁዳዊ ለመሆን ወደ የይሁዲን እምነት ለመከተል ቢመጣ ምንድን ነገሮች ነው ማድረግ ያለበት እናንተ ጋር? ኦኬ እንግዲህ በመጀመሪያ ደረጃ አንድ ሰው ይሁዲ ሊባል የሚችለው ናቹራል ይሁዲ ሊባል የሚችለው እናቱ ይሁዲ እስከሆነች ድረስ ነው። ከይሁዲ እናት ከተወለደ አንድ ሰው ይሁዲ ሊባል ይችላል። እሺ ከይሁዲ እናት ያልተወለደ ወይም ደግሞ ከዛ ውጪ የሆነ ማህበረሰብ ደግሞ ወደ ጁዳይዝም ወይም ወደ ይሁዲ ለመምጣት የመጀመሪያው መስፈርት ፈቃደኝነት ወይም ደግሞ በራሱ ያለምንም ጥቅም ፍላጎት ያለምንም ኢንተረስት ፍላጎት ማለት ለምሳሌ አሁን አንድ ሰው ለማግባት ብሎ ይሁዲ መሆን አይችልም። ምክንያቱም ያንን ነገር የፈለገው ጀስት ከጥቅም ጋር ተያይዞ ስለሆነ ማለት ነው። ስለዚህ ከጥቅም ውጪ ነፃ ሆኖ አምላክን ፈልጎ መጀመሪያ የራሱ ፍላጎት ሊኖረው ይገባል። ከዛ በኋላ እያንዳንዱ ህጎች እያንዳንዱ ስርዓቶች የሚኖርባቸውን እያንዳንዱ ስርዓት ይማራል። ምክንያቱም ጁዳይዝም ማለት ጀስት ሃይማኖት ብለህ ብቻ የምታርፈው ነገር አይደለም። ህግ ነው፣ ስርዓት ነው። ህገ መንግስት ልትረው ራሱ ትችላለህ። እያንዳንዱ የፍርድ ስርዓቶች፣ የምትለብሰው፣ የምትበላው፣ የምትሄድበት እያንዳንዱ ስርዓቶችን በደንብ ሙሉ ይማራል። ሚኒመም ከ1 ዓመት ከ6 ወር አካባቢ ሊማር ይችላል አንድ ሰው ማለት ነው። ያን ከተማረ እና ካጠና በኋላ ወደ እንትን ቀርቦ ቤት ድን ይባላል። ቤት ድን ማለት 3 ራቢዎች ያስፈልጋሉ። እነዛ 3 ራቢዎች የሚጠይቁት ጥያቄ አለ። ብቁ መሆኑን ለማረጋገጥ እነዛ ጥያቄዎችን ካለፈና ብቁ ሆኗል ለአንድ ይሁዲ ለመቆጠር ከተባለ በኋላ ያልተገረዘ ከሆነ ይገረዛል። ከዛ በኋላ ቃል መግባት አለ። ቃል የሚገባው ምንድነው? እነዚህን 613ቶች ህግ ውስጥ ለሱ የሚፈጽማቸውን ህጎች ልፈጽም ቃል እገባለሁ ብሎ ቃል ይገባል። ከዛ በኋላ ሽማ የሚባል አለ። ቅድም ያልኩልህ ዘዳግም 6:4 ላይ ያለው እሱን ይላል። ማለትም የአምላክን አንድነት ምስክር ይሰጣል። ሽማ ይሰራል አዶናይ ሎን አዶናይ ኸድ ይላል። እሱን ካለ በኋላ ምቅቪ የሚባል አለ። ንጹህ የሆነ የምንጭ ውሃ ከብረት ጋር ምናምን ያልተነካካ ውስጥ ገብቶ ይወጣል። ከዛ በኋላ ይሁዲነትን ተቀብሏል ወይም ደግሞ ይሁዲ ሆኗል ማለት ነው። ስለ በዓላቶቻችሁ ደግሞ እናውራ። ከዚህ በፊት በነበረው የብሉይ ኪዳን እኛ ብለን የምንቀበለው የእናንተ ቶራህ ላይ በዓላቶች 7 በዓላቶች እንዳሉ አውቃለሁ። እናንተ የምታከብሯቸው በዓላቶችን እስኪ ንገረኝ፣ አሁን ላይ የተጨመሩ ስላሉ። ኦኬ እንዳጠቃላይ እንግዲህ ጾሞችም አሉ የተጨመሩ። ከዛ ደግሞ እንደ ሃኑካ አይነት ቶራ ላይ የሌሉ በዓላቶች አሉ። እንግዲህ በስፋት ቶራ ላይ የምታገኛቸው በዓል ያው ዮም ኪፑር አለ። ዮም ኪፑር ያው ጾምም ቢሆንም እንደ በዓል ይቆጠራል። ትልቁ የሚባለው እንግዲህ እሱ ነው 25 ሰዓት መጾመው ማለት። ከዛ በኋላ ፔሳ አለ። ፔሳ ማለት ከግብጽ ምድር ስንወጣ የነበረው ስርዓት ወይም የቂጣ በዓል የሚባለው ማለት ነው። 7 ቀን ቂጣ እንጀራ ትበላላችሁ የሚለው በመጀመሪያው ቀንና በመጨረሻው ቀን ልክ እንደ ሰንበት ይሁንላችሁ የሚለው ማለት ነው። ከዛ በኋላ የዳስ በዓል አለ። ከዛ በኋላ ሻቮት የሚባል አለ። ሻቮት የሚባለው ደግሞ ምንድነው? ከፔሳ በኋላ 7 ጊዜ 7 ቆጥረን በ50ኛው ቀን የሚከበር በዓል ነው። እና ደግሞ እሱ ደግሞ ከሚደርሱት አዘርቶች ወደ ቤተ መቅደሱ ይዘህ የምትመጣበት ነው። በእኛ አጠራል ደግሞ ቶራ የተቀበልንበት ቀን ነው ተብሎ ይከበራል። ከዛ አንጻር በቶራ ላይ የተጠቀሱት ሽሮሻሊ ጋሊም ወይ ወደ ቤተ መቅደሱ የምንሄድባቸው በዓላቶች ሱኮት፣ የዳስ በዓል፣ ፔሳ፣
ከግብፅ ምድር የወጣንበት እና ደግሞ ሽቮት ወይም ደግሞ 50ኛው ቀን ላይ የምናከብረው እነዚህ ናቸው። ከዛ ዮም ኪፑር አለ። በተጨማሪ ደግሞ ጾሞችና በዓላቶች የተጨመሩ አሉ። ለምሳሌ ከነቢያት መጽሐፍ ላይ የአስቴርን ታሪክ ወስደህ እንግዲህ ጾም አለ። ተአንት አስቴር ወይም የአስቴር ጾም ይባላል። በዛ ማግስት ደግሞ ፑሪም ይባላል። ፑሪም እንግዲህ አስቴር መጽሐፍ ላይ ገብቶ ማንበብ ይቻላል። የደስታ ቀን ለእስራኤላውያን ከዛ ከ120 ግዛቶች የነበሩ ይሁዶች ሊገደሉ ነበረ በሃማ ምክንያት ማለት ነው። ከዛ በመትረፋቸውና ሃማ በመገደሉ ጋር ተያይዞ ያው የደስታ ቀን ነው፣ ስጦታ የምንሰጣጥበት ምናምን እዛ ላይ ራሱ ተጽፏል እንትኖቹ። እሱ ከቶራ ተጨማሪ በዓል ነው። በተጨማሪ ደግሞ ሃኑካ የሚባል በዓል አለ። ሃኑካ የሚባለው በዓል እንግዲህ ሁለተኛው ቤተ መቅደስ መጨረሻ አካባቢ ላይ ከሮማውያን በፊት ግሪካውያን መጥተው ነበር እና እነሱ ግሪካውያን መጥተው በነበረበት ጊዜ ቤተ መቅደሱን አርክሰውት ነበረ። እኛንም ከቤተ መቅደስ አስወጥተው ካህኖቹንም አባረዋቸው ነበር ማለት ነው። በዛን ጊዜ እንግዲህ የባርኮቫም ሪቮሉሽን አይ ቲንክ እሱ በኋላ ነው የነ ካህኑ ዮሐናን ወይም ዮሐንስ የሚባል ካህን ነበረ። የሱ ልጅ ደግሞ ማቲቲያሁ የሚባል ነበር። እነሱ ምናምን አንድ ጋር ሆነው እንግዲህ አመጽ አስነስተው ግሪካውያን ካሸነፉ በኋላ ቤተ መቅደሱን አንጽተውት ወደ ስርዓቱ መልሰው እንግዲህ ለአንድ ቀን የሚበቃ ዘይት ነበር የቀራቸው። ከዛ በኋላ አዲስ ዘይት ለማዘጋጀት ደግሞ ሌላ ተጨማሪ 8 ቀን ያስፈልግ ነበርና አምላክ ታምር አድርጎላቸው ያ ዘይቱ ለአንድ ቀን የሚበቃው ለ8 ቀን ስለበራ ሃኑካ ወይም ደግሞ የመብራት በዓል የሚባል 8 ቀን መብራት የምናበራበት እና የምንደሰትበት በዓል እሱ አለ። በተጨማሪ ያላነሳውልህ ከቶራ ላይ ሮሽ ሃሻና የሚባል በዓል አለ። ሮሽ ሃሻና ማለት የዓመቱ ራስ የሚባል ነው። በእርግጥ ትንሽ ኮንፊውዝ ያደርጋል። በእኛ ካላንደር ውስጥ ወሩ የሚጀምረው ሌላ ጊዜ ነው ማለት የመጀመሪያው ወር የሚባለው ከግብፅ ስንወጣ ነው። የዓመቱ መጀመሪያ የሚባለው ደግሞ ሌላ ነው። ስለዚህ ሁለቱ አሁን ለምሳሌ በኢትዮጵያ ዓመቱ የሚጀምረው ወሩ ሲጀምር ነው፣ በአንደኛው ወር አይደለ? የኛ ደግሞ ዓመቱ የሚጀምረው ሌላ ጊዜ ነው፣ በወሩ መጀመሪያ። አዲስ ዓመቱ ግን ሌላ ነው፣ አዲሱ ወርም ደግሞ ሌላ ነው። እንኳን አነሳህልኝ ስለ ዘመን አቆጣጠራችሁ እስኪ ንገረኝ። ዘመን አቆጣጠራችሁ ከኛ ጋር አይገናኝም። ስንተኛ ዓመተ ምህረት ላይ ናችሁ እናንተ ያላችሁ? ዓመተ ምህረት አይደላችሁ፣ ዓመተ ዓለም አይደል? ዘመን አቆጣጠሩን በተመለከተ እንግዲህ ሶራልም ኑራልም ወይ ደግሞ በፀሐይም በጨረቃም ነው የምንቆጥረው ማለት ነው። እና አሁን ላይ ወደ 5786 ዓመተ ዓለም ላይ ነው የምንገኘው ማለት። እሱም እንግዲህ የሚጀምረው ከአዳም ወደ ምድር ከመጣበት ጀምሮ እስካሁን ድረስ 786 ላይ ነው ያለው ማለት እና በአመት ውስጥ 12 ወሮች አሉ። ከዛ ደግሞ በ4 ዓመት ሰምቲንግ አካባቢ ላይ 13 ወር ይሆናሉ። አዳር የሚባለው የመጨረሻው ወር 2 ይሆናል እና ካላንደሩ ሲምፕሊ መነሻችሁ ይሄንን 5800 ምናምን 786 እንድትደርሱ ያደረጋችሁ መነሻ አቆጣጠር ዘመን አቆጣጠራችሁ ምንድነው? የትኛው ነው? ኦኬ ያው የሚጀምረው እንግዲህ እንዳልኩ አዳም ከገነት ምድር በመጣበት ከዛ ሰዓት ነው የሚጀምረው። ከዛ ሰዓት ጀምሮ ለምሳሌ አዳም ቃየልን የወለደበት ጊዜ አለ አይደል? ከቃየልን ከወለደበት ጊዜ በኋላ ያለው ያበቃል፣ የቃየል እድሜ ነው የሚሆነው። ስለዚህ አዳም እስከሚወልድ ድረስ ያለውን ጊዜ ትወስዳለህ። ከዛ ቃየልን ወለደ። ቃየል ደግሞ እስከሚወልድበት ጊዜ ያለውን ጊዜ ይወሰድክ ስትደምረው በእርግጥ በእኛ ቶራ ላይ እና በሰብቱጀንት የሚባለው የግሪክ ትራንስሌሽን ላይ ያለው የዓመቶቹ ልዩነት ብዙ ይለያያል። ቢያንስ ወደ 1000 ምናምን ዓመት አካባቢ ልዩነት ያመጣል። እዛ ላይ የተጠቀሙት እንትን ማለት በእኛ በዕብራይስጥ ቶራ ላይ ወስደህ ስታመጣ ግን ወደ 5786 ይመጣል እስካሁን ድረስ ሲቆጠር ማለት ነው። ጥሩ ምናልባት ከዚሁ ጋር ተያይዞ እናንተ የምታምኑት ጌታችን እኛ ጌታችን መድኃኒታችን ኢየሱስ ክርስቶስን ለኛ ለእናንተ ደግሞ ኢየሱስ ወይም ክርስቶስን አልሰቀልነውም ብላችሁ ነው የምታስቡት? ያ እንግዲህ ያው ይሄ ታሪክ ነው።
ጀስት እንደ ታሪክ ልነግርህ የሚችለው ነገር ምንድን ነው? በእርግጥ በታልሙድ ላይ ለየት ያለ ታሪክ አለ። በእርግጥ ያን ሹር ሆኜ እሱ ነው ማለት አልችልም። ምክንያቱም የዘመን ልዩነቶች አሉት። አንዳንዶች ብዙ ታሪክም የሚገናኙ ቢኖሩም የሚለያዩ ስላሉት ማለት ከዛ አንጻር እንትን ካልከኝ አኮርዲንግ ቱ በእኛ ሀላካ የሚባል አለ። ሀላካ ማለት ህግ ማለት ነው። በዛ መሰረት እንግዲህ ክስ ቀርቦበት ተከሷል። እንግዲህ በወቅቱና በዘመኑ ገዢ የነበረው አካላቶች ደግሞ ሮማውያን ነበሩ። ስለዚህ የነሱ አገዛዝ ስለነበረ እንግዲህ ወደ ሮማውያን ያው እንደተከሰሰ ከዛ በኋላ ደግሞ አዲስ ኪዳን ላይ ያው እንደምታውቀው ከተከሶ እዛ ከሄደ በኋላ ጲላጦስ የሚባለው እንትን ጥፋት አላገኘበትም ብለው ማን ነው ንጉሱ አላጠፋም ምናምን አይነት ነገር ብለዋል። ከዛ በኋላ ግን ጀስት በእኛ ህግ አጥፍቷል፣ በእሱ አንደርስታንድ ግን አላጠፋም። ከዛ አንግል ያው አዲስ ኪዳን ላይ እንደምታውቀው ደግሞ በልጆቻችን ላይ ይሁን የሚል ነገር ታገኛለህና በእርግጥ ያው ልክ ባይሆንም ማለት ምክንያቱም ማንም ልጅ በአባቱ ኃጢአት ተጠያቂ አይደለም ማለት አባት ካጠፋ አባት ነው እንትን የሚለው ሕዝቅኤልም እንደሚናገረው ማለት እና ከዛ በኋላ ያው እንደምታውቀው ወታደሮቹ ወስደው እንደተሰቀለ ይናገራል መጽሐፉ ላይ። ከዛ በኋላ እንደውም የአይሁድ ንጉስ እያሉ ወታደሮቹ ጽፈውበት ምናምን እንትን ሲሉበት ነበር፣ ለመቀለድ ሲሞክሩበት ነበር ማለት። ከዛ እንግዲህ ያለው ታሪክ ይሄን ይመስላል። ያው እኛ የምናውቀው ወይ ደግሞ እኛ እንትን የምንለው እንደከሰስ ነውና ለነሱ እንዳቀረብ ነው። ግን እዛው መጽሐፍ ቅዱስ ላይ ምናልባት ይሄ በሚቀጥሉት አርጊውመንቶቻችን እናነሳዋለን ሰፋ አድርገን። መጽሐፍት ደግሞ እንደሚያስቡት በዘመኑ የነበሩት መጽሐፍ እንደሚናገረው በዘመኑ የነበረው ካህን ሐናና ቀያፋ በእነሱ ዘመን በነበረበት እነርሱ ጥፋቱን ከዚህ በኋላ ለሚመጣው ኃላፊነት እነሱ እንደሚወስዱ እንዳልከው ደሙ በልጅ ልጆቻችን ይደር ብለው እንደተቀበሉና ከዛ እነርሱ ወስደው እንደሰቀሉት በሕጋችሁ እናንተ የፈቀዳችሁበትን አድርጉ ብሎ እንደሰጣቸው ይነገራልና በሕጋቸው የነበረ ጌታችንን ሲሰቅሉት የተገረፈ አይሰቀልም፣ የተሰቀለ አይገረፍም ነበርና ለእርሱ ግን አጸናንበት ሲሉ ሁለቱንም እንዳደረጉበት የሚናገር ነገር አለ። ምናልባት ይሄንን እንደ ታሪክ በደንብ አድርገህ አንተም በጣም አገላብጠህ የሚቀጥሉት ላይ ይሄ ብቻ አይደለም የምናወራበትና ሰፋ ያለ ሌሎችም ደግሞ የታሪክ ምሁራን ብለን የምናነሳቸውን ሰዎችም አካተን የምናወራበት ይሆናል ብዬ አስባለሁ። ግን መሲህ ትጠብቃላችሁ እናንተ? ምን አይነት መሲህ ነው የምትጠብቁት? ኦኬ እንግዲህ እንዳልከው በዛ ዙሪያ ማውራት ካስፈለገ እንግዲህ ዝራታችን ሰፋ ያሉ ሰዎች እናወራበታለን። የራሱን ርዕስ ይዘንበት ወደ እኛ ወደምንጠብቀው መሲህ ስመጣለህ እንግዲህ እኛ የምንጠብቀው መሲህ ሊተራሪ እንደ ማንኛችንም ሰው እናትና አባት ያለው ከእናትና ከአባት የሚወለድ ነው። እንደገና ደግሞ ፖለቲካዊ ሊደር ነው። ጀስት በፖለቲካው ላይ ኢንቮልቭ የሚያደርግ እና እስራኤልን እንደ ሀገር ከተበተኑበት ህዝቡን መልሶ ሰብስቦ እንደ ንጉስ ሆኖ የሚነግስ ነው። ከዛ በኋላ ደግሞ ጠፍቶ የነበረውን የህግና ስርዓት ሙሉ ስርዓቶችን ወደ ተሟላ መጥቶ ስርዓቱን መመለስ ነው እና ደግሞ ቤተ መቅደሱን መገንባትና ወደ ነበረው ቦታ ማምጣት ነው በዋናነት የሚጠቀሱትና እነዚህን ማድረግ የሚችል ፖለቲካዊ ሊደር የሆነ እንደ ማንኛችንም ሰው እናትና አባት ያለው እና በዓለም ላይ በሱ ዘመን ሰላምን የሚያመጣ ጦርነቶች ምናምን የማይኖርበት ዘመንን የሚያመጣና በዓለም ላይ ያሉ ህዝቦች ወደ አንድ አምላክ ወይም ደግሞ ሁሉም ለአንድ አምላክ ብቻ የሚገዙበት ዘመን የሚሆንለት ነው ተብሎ ይታሰባል። ስለዚህ ያንን የምትጠብቁት እናንተ። ከዚሁ ጋር ተያይዞ በነገድ ስለ ነገድ ደግሞ ላንሳለህ። ምናልባት እናንተ ኢየሱስን የምትጠብቁት መሲህ እኛ መጥቷል ብለን እናምናለን እና አድኖናልን ብለን እናምናለን። ስለ ነገድ ስናወራ 10 ነገድ እና 2 ነገድ ሆነው እንደተከፈሉ እናውቃለን። እናንተ ደግሞ ወደ ኢትዮጵያ እንደመጣችሁና በተለያዩ ቦታዎች ላይ
አምልኮ ስትፈጽሙ እንደነበራችሁ እናምናለን እና ኢትዮጵያ ላይ ያሉ ነገዶች የትኛው ናቸው ከ12ቱ ነገዳት ብለህ ልትነግረኝ ትችላለህ? ያ እንግዲህ በታሪክ ነው አሁን ይሄን ልናውቅ የምንችለው ማለት የምትለይባቸው ምንም እንትኖች ስለሌሉ ምንም መለኮታዊ የሆኑ ነገሮች የሉም። ግን መሲሁ ሲመጣ እንዳልኩ እነዚህንም ራሱ 12ቱን ነገዶች ይለያቸዋል ተብሎ ይታሰባል በሱ ዘመን ማለት እና እዚህ መጥቷል ተብሎ የሚታሰበው እንግዲህ ጥንታዊ ማስረጃ ተብሎ የሚታሰበው በ6ኛው ክፍለ ዘመን ከኢየሱስ ወደ ደግሞ ከዓመተ ምህረት በሚባለው ካላንደር ማለት ወይ ደግሞ ኢሲ ነው የሚባለው በእነሱ ካላንደር በፈረንጆቹ በጎርጎሪያን ካላንደር የትኛው ኢሲ ነው ጂሲ ነው ግሪጎሪያን ካሌንደር ነው የሚባለው። በሱ እንትን በ6ኛው ክፍለ ዘመን አካባቢ አንድ ኤልዳድ ሃዳኒ የሚባል ታሪክ ጸሐፊ ነው እንግዲህ እሱ ከፓርሺያን ጀምሮ እዚህ ኢትዮጵያ የነበረ ነው ነጋዴ ነው። ከዚህ ጀምሮ እስከ ሞሮኮ ድረስ የነበሩትን ይሁዶች ታሪክ የጻፈ ሰው ነውና እሱ እንደጻፈው እዚህ መጥተው የነበሩት ወደ 3-4 የሚሆኑ ነገዶች እንደነበሩ ነው የተናገረው። ዳን አለ፣ ናፍታሊ፣ አሸር እና አይ ቲንክ አንደኛውን ራስቸዋለሁና ለጊዜው ኤኒዌይስ ከነዚህ ነገዶች ናቸው እዚህ አሉ ብሎ የጻፈው ማለት። በተጨማሪ ሌላ እንደ ኤቪደንስ የምንወስደው አንድ ሴት ወደ ግብጽ በባርነት ተሸጣ ትሄዳለች እና በጦርነት መካከል ተማርካ ነው ወደ ግብጽ ተሸጠችው ማለት እና እዛ ግብጽ በሄደችበት ሰዓት ተሸጣ የሆነ ይሁዲ ራቢ ጋር ነው የተሸጠችው ማለት ከዛ እሱ ያገኛታል። ከዛ ሲያገኛት የሚያደርገውን ነገር ምናምን ተመልክታ እኔም ይሁዲ ነኝ ምናምን ብላ ተነግሯለች ማለት። ከዛ በኋላ ሲጠይቃት ያው የዳን ነገድ እንደሆኑ እዛ የዳን ነገድ የራሳቸው መንግስት እንደነበራቸው ምናምን እና ያው ብዙ ጊዜ ያው ጦርነቶችም እንደሚያደርጉ ምናምን ተማርካ ከዛ በኋላ ወደ ግብጽ ተሽጣ እንደመጣች ምናምን ነግራው እሱ ደግሞ በእሷን ሲያገኛት ያለውን ነገር ታሪኩን ጽፎ አስቀምጧልና እሱ ደግሞ በጻፈው ታሪክ መሰረት እንግዲህ የዳን ነገድ እንደሆኑ በኢትዮጵያ ያሉት ነው በስፋት እንትን የሚባለው ማለት። በእርግጥ በቤተ እስራኤል ትራዲሽን መሰረት ጀስት ትራዲሽን ነው ምንም አይነት ዶክመንተሪ የሆነ ኢንፎ እንትን የለውም። ግን በቃል ከአባቶች የሚተላለፈው የይሁዳም የሌዊ ነገዶች አብረው እንደመጡ በግብጽ በኩል አድርገው ወደዚህ እንደገቡ ነው የሚባለው። በጣም ጥሩ። እንደው ከዚህ ጋር አንስቼ እንትን አነሳባለሁ እንደው አሁን ያለው ትንሽዬ የፖለቲካ ሁኔታ እስራኤል ያለችበት የጦርነት ነገሮች አሉ ከፓለስታይን ጋርና ከኢራን ጋርና ስለሱ ምን ይሰማሃል? ትንሽ እስቲ ጣል አድርገህብን እለፍ። እንዴት ነው እስራኤል ጦር ትወዳለች ብዬ ላስብ ወይስ እንዴት ነው? እስቲ ንገረኝ። ኦኬ አዎ ብዙ ጊዜ አሁን እንደዛ ፌል የሚያደርጉ ሰዎች አሉ። ግን ያው እስራኤል ወይ ደግሞ ይሁዲ በዓለም ላይ ሲኖር የነበረው ህይወት ያው ይታወቃል። እንግዲህ በተለይ በአውሮፓ እና አንዳንድ አካባቢዎች በጣም ያው ብዙ እንትኖች የነበሩበት ነውና ከዛ በኋላ እንግዲህ እስራኤል ከእንግሊዞች ቀይ ግዛት በነበሩበት ጊዜ ቦታው ላይ የሆነ ዲል ነበራቸው፣ ስምምነት ነበራቸው። ምንድነው ከእንግሊዞች ጋር ሆነው ሊዋጉ ከዛ በኋላ እንግሊዞች ደግሞ ወደዚህ ወደ ሚድል ኢስት እንዲመጡ ሊፈቅዱላቸው ማለት ነው። በተመሳሳይ እንግሊዝ ደግሞ ከአረቦች ጋር ስምምነት አድርጋለች። ያደረገችው ስምምነት ምንድነው ከእንግሊዝ ጋር ሆነው ይዋጋሉ። ከዛ በኋላ ኦቶማን ተርክን አባረው የአረብ ከሊፋ ሊያቋቁሙላቸው ማለት ነው። ከዛ እንግሊዝ ከሁለቱም ጋር ስምምነት አድርጋለች። ይህን ስምምነት ካደረገች በኋላ ይሁዲዎችም ይመጣሉ። እየመጡ መብዛት ሲጀምሩ አረቦቹ ደግሞ መቃወም ጀመሩ ማለት ነው። ከዛ መቃወም ሲጀምሩ እንግሊዝ ከለከለች ማለት ነው። ከለከለችና ይሁዲዎችን የሚመጡትን እንዳይመጡ አቆመች ማለት ነው። ከዛ ስታቆም እንግዲህ እዚህ የነበሩት ደግሞ በፊትም ከመምጣታቸው በፊት እዛው ኢየሩሳሌም አካባቢና በተለያዩ አካባቢዎች የነበሩ ይሁዶች ናቸው። ቁጥራቸው ትንሽ ቢሆንም ማለት ነው።
እነዚህ ደግሞ ተደራጅተው ከእንግሊዝ ጋር ሌላ ጦርነት ውስጥ ነው የገቡት ማለት ነው። በተመሳሳይ ደግሞ አረቦቹ አንደኛ ነገር ካሊፋት አቋቁማላችሁ ብለው ኦቶማን ካባረሩ በኋላ ካሊፋ ማቋቋም አልቻሉም። እንግሊዝ የገባችላቸውን ቃል አልፈጸመችም። ከይሁዶቹም ጋር ትመጣላችሁ ብላ ትንሽ ከመጡ በኋላ አስቆመች ማለት ነው። ከዛ በኋላ በማካከል የተፈጠረው ምንድነው? አረቦችም ከእንግሊዝ ጋር መዋጋት ጀመሩ። እነዚህ የኛዎችም ከእንግሊዝ ጋር መዋጋት ጀመሩ። አረብና ይሁዲም መዋጋት ጀመረ ማለት ጦርነት ተጀመረ በመሃል። ከዛ ጦርነት ሲጀመር ምንድነው የሆነው? እንግሊዝ ነገሩ በጣም ሲወሳሰብ ወደ ዩናይትድ ኔሽን ነው እንግዲህ እንትን ያለችው ማለት ነው። ከዛ በኋላ ዩናይትድ ኔሽን እንግዲህ ሀገሪቱን ለሶስት ነው የከፈላት ማለት ነው። የአረቦች ምድር፣ የይሁዶች ምድርና ኢየሩሳሌምን ደግሞ ለሁሉም የተፈቀደች ምድር ብሎ ከከፈላት በኋላ እንግዲህ ይሁዲ ወይ ደግሞ እስራኤል የተሰጠውን ግዛት ተቀብሎ በማግስቱ ሀገር ሲመሰረት አረቦቹ ደግሞ አንቀበልም አሉ። ከዛ በኋላ ነው እንግዲህ ከዛ ጊዜ ጀምሮ ጦርነት ነው። አረቦቹም በግድ ለማስመለስ ይሞክራሉ። እስራኤልም ደግሞ ሌላ ግዛት ይዝባቸዋል። በጣም ጥሩ። አንተ ማንን ትደግፋለህ? ማንን ትደግፋለህ? እስራኤልን ነው የምትደግፈው? አሁን እዚህ ጋር ልምጣለህና ከኢትዮጵያ አንተ ተወልደህ ያደገው ኢትዮጵያ ላይ ነው። ሸዋ ላይ ተወለድክ፣ አዲስ አበባ ላይ ያደግ። ከኢትዮጵያዊነትና ከእስራኤላዊነት የትኛው ይበልጥብሃል? ያው ለኢትዮጵያ እንደ ተወልደህ እንዳደግባት ሀገር ምናምን ትልቅ ክብር አለኝ። ግን እስራኤልን ስትመጣ ደግሞ ከመንፈሳዊነት ጋር ነው የሚገናኘው። ሙሉ ማንነትህ ህይወትህ ምናምን ያለው ከእስራኤልነት ጋር ነው። ስለዚህ በምንም አይነት መመዘኛ እስራኤልን ነው የማስቀድመው እኔ ማለት ነው። ነገር ግን ኢትዮጵያን እንደ ኢትዮጵያ ተወልደህ እንዳደግክበት ሀገር ታከብራለህ፣ ትወዳለህ፣ ማድረግ የሚችለውን ነገር ልታደርግ ትችላለህ። ግን እንደ ሃይማኖት እንደምትንም ስታስበው ግን ያው እስራኤል ነው ቅድሚያ ልትሰጥ የሚችለው። ኢትዮጵያ ጦር ቢመጣባት አንተ ለኢትዮጵያ ወግነህ ትቆማለህ? ይስ እንደ ዜጋ የምታደርገው በሚደረገውና በፍትሃዊነት ደረጃ ልታደርግ ትችላለህ። ከኢትዮጵያና እስራኤል ቢጣሉ ለማን ነው የምትወግነው አንተ? ቅርቃር ውስጥ ልታስገባ አይደል? ላስገባህ እኮ ነው የፈለኩት። አይ እንዴት መሰለህ፣ ምንም ጥያቄ የለውም። እኔ ይሁዲ እንደመሆን መጠን ከይሁዲነት የሚበልጥ ነገር የለም። ሰው ሆነህ ስትኖር እንደ ሰው አምላክን ነው የምታስቀድመው ከሁሉም በላይ ማለት ነው። ስለዚህ መጀመሪያ እኔ እንደ ይሁዲ መቆም አለብኝ። ሀገር ምናምን ከማለት ከምትለው በፊት ሰው ይቀድማል አይደል? ሰው ለመሆን ደግሞ መጀመሪያ ደግሞ አይሁዳዊነትን ማስቀደም አለብኝ። አይሁዳዊነት ደግሞ ያለ እስራኤል ምንም ማለት ነው። በቃ የማታውቀውን ሀገር አሁን እንደው ከዚህ ጋር የማታውቀውን ሀገር መናፈቅ፣ የማታውቀውን ሀገር መውደድ ካንተ ካለህበት ሀገር ጋር እንዴት አድርገህ ታኬደዋለህ? ኦኬ እስራኤል እኮ ጀስት ምድር ብቻ እኮ አይደለም። ጀስት ዝም ብሎ እንደ ማንኛውም ለምሳሌ አሁን እንደ አሜሪካ ምናምን በመውሰድ አይደለም እንደዛ የምለው እኔ ማለት ነው። ሁሉም ነገር ከመንፈሳዊነት ጋር ስለሚገናኝ ነው እንጂ ጀስትማ እኮ ዝም ብለህ እንደ ላንድ ከወሰድከው እዛም ላንድ ነው እዚህም ላንድ ነው። ዜሬት ነው ዲፈረንስ። ስለዚህ ያ ኦልሞስት ሙሉ ማንነት የምታገኘው ለምሳሌ እስራኤል ባይኖር ይሁዲ የሚለውም ነገር ራሱ አይኖርም። ታውቃለህ፣ ብዙ ማንነቶች በሙሉ የተሰሩት በዛ ውስጥ ነው። ስለዚህ ከዛ አንግል ስትመለከተው ያው በጣም ጥሩ ጌዲዮን፣ እንግዲህ ሰፋ ያለ ለማድረግ ሞክሬያለሁኝ እኔ በቻልኩት አቅም። ግን ደግሞ ሰፋ ያለ አይደለም፣ በጣም አጭር ነው። የሚቀጥሉት ላይ ደግሞ በደንብ አድርገን ብዙ መከራከሪያና ለማወቅ ስለሆነ ማለት ነው መከራከሪያ ነጥቦችና መወያያ ሀሳቦችን ይዤ ከሌሎች መሳተፍ የሚፈልጉ ሰዎችም ካሉ ደግሞ ኢንቮልቭ ማድረግ የምንችላቸው እነሱንም ጆይን እናደርጋለን። እስከዛ ድረስ ደግሞ ተመልካቾቻችን ኮመንት ማድረግ ይችላሉ። እንዲጠየቅላቸው የሚፈልጉት ጥያቄ ካለ ኮመንት እንዲያደርጉ ጋብዛለሁ። ኮመንት ሴክሽኑ ላይ ያስቀምጡልን፣ እኔም ደግሞ እያመጣሁኝ ጠይቀሃለሁኝ። በዚህ መልኩ የምንቀጥል ይመስለኛል። ለዛሬ እዚህ ላይ ላቁምና
ስለመጣህ በጣም አመሰግናለሁ። የሚቀጥለው ደግሞ ጠንከር ያሉ ሌሎችም ነገሮችን ይዘን እንገናኛለን ብዬ አስባለሁ። አንተ የምትለው ነገር ካለ ደግሞ ለአንተ እድል ስጥ። ኦኬ። ሲምፕሊ እንግዲህ ያው ስለጋበዛችሁኝ አመሰግናለሁ። እንግዲህ ሌላ ጊዜ ምናልባት እንደ አስፈላጊነቱና እንደሚኖረው ሁኔታ የምንወያይባቸውና የምናወራባቸው ነጥቦች ካሉ ምናልባትም ካወራናቸው እስካሁን ከተወያየንባቸው አንጻር ሰዎች ጥያቄ የሚያነሷቸው ነገሮችም ካሉ እንደገና ተገናኝተን ልንናገር እንችላለን። ያው ለጊዜው ለዛሬው አመሰግናለሁ። በጣም አመሰግናለሁ። ያው ምን ለማለት ፈልጌ ነው የሚነሱ ጥያቄዎች የምልህ ይሄንን ብትጠይቅልኝ ሃይማኖታዊም ሊሆን ይችላል፣ ይሄን ብታደርግ ይሄን እንደዚህ ብትጠይቅልኝ ሊሉ ይችላሉ። ሁለተኛ ደግሞ እኔም ከማነባቸው ከማገኛቸው ከነሱ አንጻርም ደግሞ ልጠይቅህ የምፈልጋቸው ሌሎች አዳዲስ ጥያቄዎች ሊኖሩ ይችላሉ እና አንተም ደግሞ በደንብ ሌሎቹ ላይም ተዘጋጅተህባቸው ከዛ ዘርፍ የምናያቸው አሉ ብዬ አስባለሁኝ። ጥሬን አክብረህ ግን የእውነት ስለመጣህ ከልብ በጣም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ክብር ይስጥልኝ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነበረ። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ መሰናዷችን ነው። በዛሬው መርሃ ግብራችን ከይሁዲ እምነት ተከታይ ከሆነው ከጌዲዮን ጋር ቆይታ አድርገን ነበረ። ስለ ይሁዲ እምነት ምናልባት እናንተ ጋር ያለ ብዥታ፣ ጥያቄዎች ምናምን ካሉ እነሱን ጠቅለል ያለ መግቢያ ነገር አቅርበንላችኋል። እንደወደዳችሁ ተስፋ አድርጋለሁ። አዲስ ነገርም እንደሆነ አምናለሁኝ። ከዚህ በሚቀጥሉትም ጥያቄዎቻችን ደግሞ እንገናኛለን ብዬ አስባለሁኝ። መርሃ ግብሩን በማዘጋጀትና በመምራት አብሬያችሁ የቆየሁት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣዬ ነው። መልካም ቀን ይሁንላችሁ።